በትላንትናው ዕለት እጅግ በጣም አሳዛኝ የተባለ ዜና ተሰምቷል። መነሻቸውን ሻሸመኔና ሐዋሳ አድርገው የመጋቢት ክብረ በዓል አክብረው ከአርባ ምንጭ ወደ መጡበት ሲመለሱ በነበሩ የኦርቶዶክስ እምነት ተከታይ ምዕመናን ላይ በወላይታ ዞን በደረሰው የትራፊክ አደጋ እጅግ በጣም አዝኛለሁ። ለሟች ቤተሰቦች እንዲሁም ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። ከእንደዚህ አይነት ድንገተኛ አደጋ ፈጣሪ ይጠብቀን። መጋቢት 6 2017 ዓመተ ምህረት 11 ሰዓት ተኩል አካባቢ ከአርባ ምንጭ ዝግቲ አቡነ ገብረ መንፈስ ቅዱስ ገዳም ዓመታዊ የንግስ በዓል አክብረው እየተመለሱ የነበሩ የሻሸመኔ ቅዱስ ሚካኤል ቤተክርስቲያን ወጣቶች ወደ ሻሸመኔ ሲጓዝ የነበረው 47 ሰውን የጫነው የህዝብ ማመላለሻ አውቶቡስ በወላይታ ዞን በዳሞት ወይዴ ወረዳ በዴሳ ከተማ ውስጥ ባለው በበዴሳ ወንዝ በመገልበጡ የ15 ሰው ወይም ወገኖቻችን ህይወት ያለፈ ሲሆን 21 ከባድ ጉዳት 6 ቀላል ጉዳት የደረሰ በመሆኑ አምስቱም በሰላም እንደተረፉ ተነግሯል። በአደጋው በሞቱት ወንድሞቻችንና እህቶቻችን ነፍስም ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል ከዝግቲ አቡነ ገብረ መንፈስ ቅዱስ ክብረ በዓል ሲመለሱ በመኪና አደጋ ህይወታቸውን ላጡ የሻሸመኔ ምዕመናን ጥልቅ ሐዘናቸውን ገልጸው ውድ ህይወታቸውን ላጡ ምዕመናን እረፍተ ነፍስን ለቤተሰቦቻቸው መጽናናትን ተመኝተዋል። ብፁዕነታቸው አያይዘው በሁሉም ገዳማትና አድባራት ጸሎተ ፍታት እንዲደረግላቸው መመሪያ አስተላልፈዋል። እኛም በአደጋው የሞቱት የወንድም እህቶችን ነፍስ ፈጣሪ በአጸደ ገነት ከደጋጎቹ ጎን እንዲያሳርፍልን እየተመኘን ለወዳጅ ዘመዶቻቸው ሁሉ መጽናናትን ይስጥልን እንላለን። ውድ ቤተሰቦቼ በጣም አሳዛኝ ዜና ነው። ማርያምን ልብ ይሰብራል። እህቶቻችን ወንድሞቻችን መነሻቸው ከሻሸመኔ ቅዱስ ሚካኤል ቤተክርስቲያን አድርጎ አርባ ምንጭ ዝግቲ የአባታችን አቡነ ገብረ መንፈስ ቅዱስ በዓል ለማክበር ሄደው ሲመለሱ በወላይታ በዴሳ ድልድይ የመኪና ፍሬን ተበጥሶ ወደ 18 ሰው አርፏል። መላ ኦርቶዶክሳውያን መጽናናትን እመኛለሁ። የሞቱትን ነፍስ ቸር መድኃኔዓለም በምህረቱ ይቀበልልን። ከድንገተኛ አደጋ እግዚአብሔር ይጠብቀን።